መሰለው። ወዲያ ማዶ ካለው ደብር ማጉያ ድምጽ በኦላም ምድረ የሚል የምስባክ ዝማሬ ይሰማል። ኮርማው ለራሱ ማነብነብ ጀመረ። ዛሬ ሕያው ብሆንም ነገ ዱለት ነኝ። ለሕይወቴስ ምን መታሰቢያ አላት? ቤቴ በረት መቃብሬም የሰው ሆድ ነው። ወራዝ ያልፏል የሚል ጽሑፍ ቦርጩ ላይ የሚነቀስልኝ ሆዳም እንኳ የለም። አዎ የተፈጥሮ አድሎ ሰለባ ነኝ። አማልክት ለፍጡራን የጦር ዕቃ ባደሉ ቀን የኔ ቅድመ አያቶች ክራንቻና ጥፍር ተከፋፍሎ ካለቀ በኋላ ዘግይተው ደርሰው ካዳኝ የማያስጥል ቀንድ እንደ ቆብ ደፉ። ነገ ዓመት በዓላቸው ነው ብለኸኛል ተቀበለ ጋማ ብዙ። ምናልባት ዓመት በዓላቸው ከእናንተ ታሪክ ጋር የተገናኘ ነገር ይኖር ይሆን? ኮርማው ለጥያቄው መልስ ሳይመልስ የበረቱን በር በትካዜ ሲመለከት ከቆየ በኋላ የሚከተለውን ተረከ። የዛሬ 2000 ዓመት ግድም የሆነ ታሪክ ልንገርህ። ምንጅላቴ ከባለንጀሮቹ ጋር በረት ውስጥ ተኝቷል። እኩለ ሌሊት ሆኗል። ጨረቃዋ የኩበት ፍም መስላ ሰማዩ ላይ ትነዳለች። በዙሪያዋ የከበባት ብርቱካንማ ብርሃን ከድቅድቁ ጨለማ ተነጥሎ የተጠረገ አውድማ ይመስላል። ነፋሱ አይነፍስም። ዛፎች በመሚ የደረቁ የግብጽ አስከሬኖች መስለው ከሩቅ ተገትረዋል። ምንጅላቴ ቀን የበላውን እያመነጀከ ስለ ስነ ፍጥረት ምስጢር ሲመራመር ከበረቱ ጉበል ላይ ውልብ የሚል ጥላ ተመለከተ። በጉዞ የተዳከመ የሚመስል ይሁዲ ሽማግሌ አህያ እየጎተተ ብቅ አለ። በአህያው ላይ አንዲት የተሸፋፈነች ነፍሰ ጡር ሴት ተቀምጣለች። ሽማግሌው ደግፎ አውረዳትና እየተጣደፈ በበረቱ ውስጥ የነበረውን ጭድ ጎዝጉዞ እንድትጋደም አደረገ። ሴቲቱ በተጎዘጎዘ ጭድ ላይ ጋደም ብላ ብዙ ከተወራጨች በኋላ በእግሮቿ መሃል የሕፃን ልጅ ጩኸት ተሰማ። ከጥቂት ጊዜ በኋላ በእናቱ እቅፍ ውስጥ ያለውን ሕፃን የሌሊቱ ብርድ ያንዘፈዝፈው ጀመር። ይህኔ ምንጅላቴና ሌሎች ኮርማዎች ጥጆችም ሳይቀሩ ከበው ሙቅ ትንፋሻቸውን አዋጥተው እንደ ጋቢ ያለበሱት። ያ ሕፃን ነገ ልደቱ የሚከበርለት ኢየሱስ ኖሯል። ታዲያ ምንጅላቶቻችን በዚያች ሌሊት የዋሉለትን ወለታ የሚከፍለው ዘር ማንዘራችንን ለጅምላ ጭፍጨፋ አሳልፎ በመስጠት ነው? ምን ትለዋለህ ይህን ፍርድ ጋማ ብዙ? ጋማ ብዙ ተኝቶ ነበር። ለነገሩ ባይተኛም ይህንን ጥያቄ መመለስ የሚያስችል ልቦና አልነበረውም። በሳቅ በጫወታ በደስታ ባዘን ባለፉት ዓመታት ስንቱን አሳለፍን። ስንት ደስታየን ስንታየን መከራ ይስፈራረቁብን በተራ በተራ። ሰዓት ሲተኩ ቀናቶች አለፉ ተረሱ። እነዚያ ጊዜያቶች ስንት ደስታየን ስንታየን መከራ
አድማጮቻችን የሀበሻ ሬዲዮን የ24 ሰዓት ፕሮግራማችንን ቀጥታ ለማዳመጥ በስልክ ቁጥር 2314601175 በመደወል አንድ ቁጥርን ይጫኑ። ያለፉትን የቅዳሜ መዝናኛ ፕሮግራሞቻችንን ለማዳመጥ ሁለት ቁጥርን ይጫኑ። በኢንተርኔት www.myradiostream.com/habasha ወይም በቱንኢን ሀበሻ ሬዲዮ ዩኤስን በመፈለግ በስልክ በአንድሮይድ በአይፎን በአይፓድ በታብሌት እና በስማርትፎን ማዳመጥ ይችላሉ። ስንቱን አሳለፍነው በሳቅ በጫወታ በደስታ ባዘን ባለፉት ዓመታት ስንቱን አሳለፍን ስንት ደስታየን ስንታየን መከራ ሲፈራረቁብን በተራ በተራ ሰው ሁሉ ሲስማማ ሲፋቀር ሲዋደድ ማታደል ሳይበዛ መዋሸት በገሃድ በአፍ ቢላውነት ሳይኖር ሰውን ማረት ያደጉ ቀን ጠፋ እኛ ሳንወድ በግድ ያለዛ ጨዋታ የዋህነታችን ጎልማሳነት አልፎ ንግድና መጣና ልናወራው በቃን ያ ሁሉ አለፈና ያሳለፍነው ጊዜ ጥሩም ነው መጥፎም ነው። አድማጮቻችን የሀበሻ ሬዲዮ የመዝናኛ ፕሮግራምን በስልክ ቁጥር 2314601175 በመደወል ወይም የሀበሻ ሬዲዮን አፕ የአንድሮይድ የአይፎን የአይፓድ እና የታብሌት ተጠቃሚዎች ዳውንሎድ በማድረግ ወይም በመጫን በማንኛውም ጊዜ ማዳመጥ ይችላሉ። የሀበሻ ሬዲዮ በደስታ ባዘን ባለፉት ዓመታት ስንቱን አሳለፍን ስንት ደስታየን ስንታየን መከራ ሲፈራረቁብን በተራ በተራ የልጅነት ወራት ያበባው ጊዜያችን ያለዛ ጨዋታ የዋህነታችን ጎልማሳነት አልፎ ንግድና መጣና ልናወራው በቃን ያ ሁሉ አለፈና ያሳለፍነው ጊዜ ጥሩም ነው መጥፎም ነው ግን ለተረት ያህል ስንቱን አሳለፍነው። ጊዜው 1894 ዓመተ ምህረት ታኅሳስ 14 ምሽት 2 ሰዓት ላይ ነበር። በኢትዮጵያ የመጀመሪያው ባቡር ከጅቡቲ ወደብ ተነስቶ ከአታካች ረጅም የበረሃ ጉዞ በኋላ በበረሃዋ ንግሥት ከተማ ድሬዳዋ የገባው። ከድካም ዕረፍት ከጉዞም ያሰቡት መድረስ አይቀርምና የመጀመሪያው ባቡር በድሬዳዋ የለጋሃር ባቡር ጣቢያ ሼህ መንደፈር መቆሚያ ቦታ ላይ በእፎይታ አረፈ።
ባቡሩን ይዞ ኢትዮጵያ ለመግባት የተወጠነው ውጥኑ የፈጀው የዓመታት ድካምና እንግልት በድል ተጠናቀቀ። ባቡሩና የባቡር መስመር ዝርጋታውም ለበረሃዋ ንግሥት ድሬዳዋ ከተማ የውልደትና ልደት ሁነኛ አስባብ ሆነ። በባቡር ተጉዘን ያለ ድሬዳዋ ደርሰን ይሁድ ከፈረስ መጋላየን ያለ በታክሲ ተሳፍረን ይሁድ በከዚራ አቋርጠን ገንደ ኮሪደር ናለኝ ፍቅር ሐረር ልጠብቅ መርሴ ሐዘን ወልደ ቂርቆስ የ20ኛው ክፍለ ዘመን መባቻ የዘመን ታሪክ ትዝታዬ ካየሁትና ከሰማሁት በሚል መጽሐፋቸው ስለ መጀመሪያው ባቡር የታሪክ ዳራ እንዲህ ያወጉናል። ዳግማዊ ምኒልክ በ1888 ዓመተ ምህረት አድዋ ላይ ኢጣሊያኖችን ድል አድርገው የኢትዮጵያን ነጻነት ለዓለም ካስተዋወቁ በኋላ ከታላላቅ መንግስታት ጋር ግንኙነትን እያስፋፉና የውጭ አገር ነጋዴዎችን በፍቅር እየሳቡ አዲስ የስልጣኔ ሥራ በአገራቸው እንዲገባ ስላደረጉ በዘመናቸው ብዙ አዳዲስ ነገር ታየ። በተለይ ከፈረንጅ አገር ያስመጡት የሰርኪስ ባቡር በ1896 ዓመተ ምህረት በአዲስ አበባ ከተማ ደርሶ ስለታየ የዘመኑ ድንቅ ሆኖ ከረመ። ይህ ባቡር በእሳት ኃይልና በውሃ እንፋሎት እየተነዳ የሚሄድ ነው። እርሱም በሙሴ ሰርኪስ አማካይነት ከፈረንጅ አገር አስገዝተው ያስመጡት ነው። መርሴ ሐዘን ወልደ ቂርቆስ ስለ ባቡሩ የዘመን ታሪክ ትዝታቸውን ይበልጥ ሲያወጉን ሙሴ ሰርኪስ ባቡሩን እስከ ጅቡቲ ድረስ በመርከብ አስመጣና ከዚያ በኋላ በምድር ባቡር አስጭኖ የምድር ባቡር ሐዲድ እስከ ደረሰበት እስከ ኢሳ ወረዳ ደረሰው። ከዚያም ባቡሩን አገጣጥሞ የበረሃው የነጋዴ መንገድ ከሐረርጌ ግዛት በታዘዘለት ሕዝብ እያስገፋ ተጉዞ ከአዋሽ ወንዝ አደረሰው። ከዚያም በኋላ የምንጃር ባላገር ታዞለት መንገዱን በመደልደልና ባቡሩን በመግፋት እየረዳው በሸንኮራ ላይ ተጉዞ አዲስ አበባ ደረሰው። ሕዝቡም የባቡሩን ስም በአስመጪው ነጋዴ በሙሴ ሰርኪስ ስም ሰይሞ የሰርኪስ ባቡር እያለ ይጠራው ጀመር ይሉናል። የመርሴ ሐዘን ወልደ ቂርቆስ የ20ኛው ክፍለ ዘመን መባቻ መጽሐፋቸው ባቡሩ ወደ አዲስ አበባ በተቃረበ ጊዜ ዳግማዊ ምኒልክ ከከተማቸው ውጪ በመንገድ ላይ ሆነው እንደተቀበሉት አዲስ አበባ ከደረሰ በኋላም የባቡሩን ትርኢት ለሰራዊት ለማሳየት በአቡን ሰፈር አጠገብ በመንገድ ዳር ትልቅ ድንኳን ተተክሎ በዓል እንደተደረገ ሙሴ ሰርኪስም ባቡሩን ወደፊትም ወደ ኋላም እያስነዳና የፉጨት ድምፁን እያሰማ ትርኢቱን እንዳሳየ ዳግማዊ ምኒልክም በባቡሩ ጋሪ ላይ ተቀምጠው ጥቂት እንደተጓዙበት በሰፊው ያትታል። በኢትዮጵያ ስለ ባቡር አመጣጥ ታሪካዊ ዳራውን ካወጋን አልቀር በ1894 ዓመተ ምህረት በሚኒሊክ ዘመነ መንግስት ስለ ተቋቋመው የመጀመሪያው የባቡር ትራንስፖርት ድርጅት መለስ ብለን በወጋችን ልንዘክረው ግድ ይላል። ለኢትዮጵያ እድገት ስልጣኔና ታሪክ ወደር የለሽ ባለውለታ በመሆን ከአንድ ክፍለ ዘመን በላይ ያገለገለው የመጀመሪያው የባቡር ትራንስፖርት ድርጅት ኢትዮጵያን ከውጭው ዓለም ጋር በማገናኘት ገደብ የለሽ አገልግሎትን አበርክቷል። የመሃል አገርን ከምስራቁና ከጎረቤት አገራት ጋር በማቆራኘት የስልጣኔና የሀብት ምንጭ በመሆን ደማቅ ታሪክ ጽፏል። በሺዎች ለሚቆጠሩ ዜጎች ጉሮሮን ሲያርስ ሆድን ሲያጠግብ ኖሯል። በሀገራችን የመጀመሪያው የባቡር ትራንስፖርት ድርጅት በ1894 ዓመተ ምህረት በፈረንሳዮች አማካይነት ሲቋቋም የድርጅቱ ሁነኛ ዓላማ ከአዲስ አበባ ወደ ጅቡቲ የሚወስደውን የባቡር መስመር ግንባታ መስራት ነበር።
ዝርጋታውም በ1897 ዓመተ ምህረት ግድም ተጀመረ። ከጅቡቲ ተጀምሮ ድሬዳዋ ሲደርስ በጊዜው በፖለቲካ አለመረጋጋት ምክንያት በ1906 ዓመተ ምህረት ተቋርጦ ዳግም በ1908 ዓመተ ምህረት ዝርጋታው ቀጥሎ ከ20 ዓመታት በኋላ አጠቃላይ የባቡር መስመር ግንባታ ሥራው